ከዛ ክሬሚ የሆነ ውህድ እናገኛለን ማለት ነው። ያዘጋጀነውን ውህድ እንዴት እንጠቀመው? አጠቃቀሙን፣ መጠኑንና የጊዜ ገደቡን ደግሞ እናያለን። መጠኑ እንደ ማስክ በቀጭኑ ፊትና አንገት ላይ መቀባት ነው። መቼ እንቀባ? ማታ ማታ ቢቀባ ይመረጣል። ምክንያቱም በውስጡ ሎሚ ስላለው ለፀሐይ እንዳንጋለጥ። ለምን ያህል ጊዜ ተቀብተን እናቆየው ቆዳችን ላይ የሚለውን ለ30 ደቂቃ ያህል ቆዳችን ላይ አቆይተን መታጠብ ነው። ለምን ያህል ቀናቶች እንጠቀመው የሚለውን ስናይ ለ7 ተከታታይ ቀናቶች መቀባት ይቻላል። ቤተ ጤና በአዳነች መሃሉ። ጤና ይስጥልኝ የቤተ ጤና ቻናል ቤተሰቦች እንደምን አላችሁ? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ዛሬ የምነግራችሁ ስለ አንድ እጃችን ላይ ስላለው ነገር ግን ትኩረት ስላልሰጠነው የተፈጥሮ ወርቅ ነው። ሙዝ በልተን ልጣጩን ስንጥለው ለቆዳችን የሚሆን ውድ ኮላጅንና ቫይታሚን አብረን እየጣልን እንደሆን ታውቃላችሁ። ዛሬ በሳይንሳዊ ትንታኔ የታገዘ የቆዳን መሸብሸብ የሚከላከልና የጠቆረ ቆዳን የሚያበራ ድንቅ የተፈጥሮ ማስክ አዘገጃጀት ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ የቆዳችንን መዋቅርና የውህዱን ሚና እናያለን። ቆዳችን ትልቁ የሰውነታችን ክፍል ሲሆን በዋነኝነት በ3 ንብርብሮች የተገነባ ነው። ይህ የምናዘጋጀው ማስክ በተለይ በውጨኛው የቆዳ ክፍላችን ላይ ትልቅ ስራን ይሰራል። ከዚህም መካከል አንደኛው የሴሎችን መታደስ ነው። ቆዳችን በየ28 ቀናቶች ውስጥ ራሱን የማደስ ሂደት ውስጥ ያልፋል። በውህዱ ውስጥ ያለው የሎሚ ሲትሪክ አሲድ እና በወተት ውስጥ ያለው ላክቲክ አሲድ የሞቱ የቆዳ ሴሎችን በማሟሟት አዲስና ወጣት ሴሎች በፍጥነት ወደ ላይ እንዲወጡ መንገዱን ያመቻቻል። ሁለተኛው ጥቅሙ ኮላጅንን ማነቃቃት ነው። ቆዳችን ጥንካሬውንና ወጣትነቱን የሚጠብቀው ኮላጅን በሚባለው ፕሮቲን ነው። የሙዝ ልጣጭ በውስጡ ያለው ቫይታሚን ሲ እና ሴሊያክ ቆዳችን ተፈጥሯዊ ኮላጅን እንዲያመርት ይገፋፍታል። ይህም ቆዳ እንዲላላ የሚያደርገውን ሂደት ይገታል። ሶስተኛው የእርጥበት ሚዛንን መጠበቅ ነው። ቆዳችን እርጥበት ካጣ በቀላሉ ይሸበሸባል። በሩዝ ውስጥ ያለው አላንቶኒን እና በሙዝ ውስጥ ያለው ፖታሲየም ቆዳችን የያዘውን እርጥበት እንዳያጣ እንደ ጋሻ ሆኖ ያገለግላል። የዚህ የምናዘጋጀው ውህድ ሳይንሳዊ ትስስርን ስናይ ይህ ውህድ ለምን ተመረጠ? ምክንያቱም ግብአቶቹ እርስ በርሳቸው ስለሚደጋገፉ ነው። ሎሚውና ወተቱ ቆዳን ያጸዳሉ። ሩዝና የበቆሎ ዱቄቱ ቆዳን ያረጋጋሉ እና ትርፍ ዘይትን ከቆዳ ላይ ይመጣሉ። የሙዝ ልጣጩ ደግሞ በቫይታሚኖችና በማዕድናት ቆዳን ይመግባል። ውድ ተመልካቾቼ፣ ቆዳችን ልክ እንደኛ ምግብ ይፈልጋል። ነገር ግን የምንቀባው ነገር ወደ ቆዳችን ውስጥ ዘልቆ እንዲገባ በመጀመሪያ የሞቱ ሴሎችን ማንሳት አለብን። በዚህ ውህድ ውስጥ ያሉ ንጥረ ነገሮች ቆዳችንን በማጽዳት በማጥበቅና በመመገብ 3 አይነት ስራዎችን በአንድ ጊዜ ይሰራሉ። ይህ ደግሞ ቆዳችን ጤናማ፣ ለስላሳና አንጸባራቂ እንዲሆን ያደርገዋል። የምንጠቀምባቸው ግብአቶች ሳይንሳዊ እውነታዎችን ስናይ የመጀመሪያው የሙዝ ልጣጭ ነው። በጆርናል ኦፍ ፋርማኮሎጂ ኤንድ ፋይቶኬሚስትሪ ላይ የወጡ ጥናቶች እንደሚያመለክቱት የሙዝ ልጣጭ ከፍተኛ የፌኖሊክ ኮምፓውንድ ክምችት ስላለው ቆዳን ከኦክሲዴቲቭ ስትረስ ይከላከላል ይላል። ጥቅሙም አንደኛው ቆዳን ለማለስለስና እርጥበት ለመስጠት ነው። የሙዝ ልጣጭ በውስጡ ከፍተኛ መጠን ያለው ፖታሺየምን ይዟል። ፖታሺየም ደግሞ ደረቅና የተሰነጣጠቀ ቆዳን በጥልቀት በማለስለስ ለስላሳና አንጸባራቂ እንዲሆን ያደርጋል። ሁለተኛ የቆዳ መሸብሸብን መከላከል ነው። በሙዝ ልጣጭ ውስጥ የሚገኘው አንቲኦክሲዳንትና ቫይታሚን ሲ የቆዳ መለጠጥን አቅም ይጨምራል። ይህም የቆዳ ላይ የፊት መስመሮች እንዳይፈጠሩ ይከላከላል። ሌላው ቆዳ እንዳይለሰልስና እንዲጠብቅ ያደርጋል። ሶስተኛው የሙዝ ልጣጭ ጥቅሙ ብጉርንና ጠባሳን ለማከም ይጠቅማል። የሙዝ ልጣጭ ተፈጥሯዊ የሆነ ጸረ ባክቴሪያና የጸረ እርጥበት ባህሪ ስላለው ስትራቲፋይድ ፋቲ አሲድ የተባሉት ንጥረ ነገሮች የብጉር ጠባሳዎችና ጥቁር ነጠብጣቦች በፍጥነት እንዲጠፋ ያደርጋሉ። አራተኛው ቆዳን ከፀሐይ ጉዳት መከላከል ነው። በልጣጭ ውስጥ ያለው ሉቲን የተባለው ንጥረ ነገር ቆዳን ከፀሐይ አልትራቫዮሌት ጨረር ከሚመጣ ጉዳት የመከላከል አቅም አለው። የሙዝ ልጣጭን እንዴት እንጠቀመው? የሙዝ ልጣጩን የውስጠኛው ነጭ ክፍል ፊት ላይ ከ5 እስከ 10 ደቂቃ በቀስታ ማሸት ነው። ከዚያም ለ20 ደቂቃ አቆይቶ በቀዝቃዛ ውሃ መታጠብ ነው። ጥቁር ነጠብጣቦች ላለበት ቦታ ደግሞ
ትንሽ የሙዝ ልጣጭ ቁራጭ ወስዶ ጥቁር ነጠብጣብ ያለበት ቦታ ላይ ለጥፎ ማደር ወይም ለረጅም ጊዜ ማቆየት ነው። ሌላው ደግሞ እንደ ማስክ የምናዘጋጀው ነው። የሙዝ ልጣጭ ጥቅም የሚኖረው ትኩስ ሲሆን ብቻ ነው። ልጣጩ ወደ ጥቁርነት ከተቀየረ በውስጡ ያሉት ንጥረ ነገሮች ስለሚቀንሱ ቢጫና ትኩስ የሆነ ልጣጭ መጠቀም የተሻለ ውጤትን ያመጣል። ሁሌም እንደምላችሁ ማንኛውም ተፈጥሯዊ ነገሮችን ስንጠቀም መጀመሪያ ፓሽ ቴስት ማድረግ አለብን። ምክንያቱም ለዛ ለምንጠቀመው ነገር አለርጂ ልንሆን ስለምንችል። ፓሽ ቴስት በምናደርግበት ሰዓት እዚህ ቆዳችን ስርና እዚህ ለስላሳው የእጃችን ፓርት ላይ መጀመሪያ ለጥፈን ማየት አለብን። ድንገት የሚቆጠቁጥና የማሳከክ ወይም የመቅላት ባህሪ ካለው መጠቀም የለብን። ሁለተኛው ግብዓታችን ሩዝ ነው። በኢንተርናሽናል ጆርናል ኦፍ ኮስሞቲክስ ሳይንስ ላይ በወጣው ጥናት መሰረት ከሩዝ የሚገኘው ፌሩሊክ አሲድ ቆዳን ከፀሐይ ጨረር የመከላከልና የቆዳን ቀለም የማስተካከል አቅሙ በሳይንስ ተረጋግጧል። ሩዝ ለቆዳ እንክብካቤ ያለው ጥቅም በሳይንሱ ዓለም በተለይም በኤዥያ ሀገራት እንደ ጃፓንና ኮሪያ ለዘመናት የታወቀ ነው። መጀመሪያ የምናየው ቆዳን የማንጣትና የማጥራት አቅሙን ነው። በሩዝ ውስጥ ያለው ፌሩሊክ አሲድ ቆዳን የሚያጠቁሩ ሜላኒን የተባሉ ሴሎችን በማመጣጠን የፀሐይ ቃጠሎንና ጥቁር ነጠብጣቦችን በማጥፋት ቆዳ እንዲበራ ያደርጋል። ሁለተኛው ቆዳን ከፀሐይ ጨረር መከላከል ነው። በሩዝ ውስጥ የሚገኙት ፓራ አሚኖ ቤንዞይክ አሲድ እና አላንቶኒን የተባሉ ውህዶች ተፈጥሯዊ የፀሐይ መከላከያ ሆነው ያገለግላሉ። እንዲሁም ቆዳ በፀሐይ እንዳይቃጠልና እንዳይጎዳ ይከላከላሉ። ሶስተኛው የቆዳ መቆጣትን ማስታገስ ነው። ሩዝ የቆዳን መቅላትንና ማሳከክን የመቀነስ ከፍተኛ አቅም አለው። በተለይ ስሜታዊ ቆዳ ወይም ሴንሲቲቭ የሆነ ቆዳ ያላቸው ሰዎች ሩዝን መጠቀም ቆዳቸው እንዲረጋጋና እንዲለሰልስ ይረዳቸዋል። አራተኛ የቆዳ መሸብሸብን መዋጋት ነው። ሩዝ የኮላጅን ምርትን የሚያነቃቁ ንጥረ ነገሮችን ይዟል። ይህም የቆዳ መለጠጥን በመጨመር ወይም ኢላስቲሲቲን በመጨመር ቆዳ እንዳይሸበሸብ ይከላከላል። ሩዝን በምን አይነት መልኩ እንጠቀመው? ፈጭተን በዱቄት መልክ መጠቀም እንችላለን። ይህ ቆዳን ኤክስፎሌት ለማድረግ ወይም የሞቱ ሴሎችን ለማንሳት በጣም ጥሩ ነው። ሌላኛው ደግሞ ሩዝን ቀቅለን የምንጠቀምበት መንገድ ነው። ይህን በአዘገጃጀቴ ላይ ያሳያችኋለሁ። ሩዝን ቀቅለን በምንጠቀምበት ጊዜ የቀረውን ውሃ አትድፉት። ምክንያቱም ውሃው እጅግ በጣም ጠቃሚ የሆኑ ቫይታሚኖችና ማዕድናትን ስለያዘ እንደ ቶነር መጠቀም ወይም ፀጉርን ለመታጠብ ይጠቅማል። እዚህ ጋር ላሳስባችሁ የምፈልገው ሩዝ ተፈጥሯዊ ቢሆንም አንዳንድ ሰዎች ላይ ቆዳን የማድረቅ ባህሪ ሊኖረው ስለሚችል ማስኩን ከተጠቀሙ በኋላ እርጥበት ሰጪ ክሬሞችን መቀባት አስፈላጊ። ሶስተኛው ግብአታችን ሎሚ ነው። በኒውትረንትስ ጆርናል ላይ በወጣው ጥናት መሰረት የሎሚ አስኮርቢክ አሲድ የኮላጅን ምርትን በማነቃቃት የቆዳ እርጅናን ይከላከላል። ሎሚ ለቆዳ ውበት ያለው ሚና ከፍተኛ ቢሆንም በጥንቃቄ ሊወሰድ የሚገባ ግብአት ነው። የሎሚ ሳይንሳዊ ጥቅሞቹንና ጥንቃቄዎቹን ስናይ አንደኛ ተፈጥሯዊ የቆዳ ማጽጃ ነው። በሎሚ ውስጥ የሚገኘው ሲትሪክ አሲድ የሞቱ የቆዳ ሴሎችን በማሟሟት ያስወግዳል። ይህ ደግሞ ቆዳ አዲስና ብሩህ እንዲሆን ያደርጋል። ሁለተኛው ጥቅሙ ጥቁር ነጠብጣቦችን ማጥፋት ነው። ሎሚ ከፍተኛ የቫይታሚን ሲ ክምችት ስላለው በቆዳ ላይ ሜላኒን እንዳይበዛ በማድረግ የብጉር ጠባሳዎችን ያቀላል። እንዲሁም በዕድሜ መግፋት ምክንያት የሚመጣውን ጥቁር ነጠብጣቦችን ያጠፋል። ሶስተኛው ጥቅሙ ባክቴሪያን መከላከል ነው። ሎሚ ተፈጥሯዊ የአሲዳማነት ስላለው ብጉርን የሚያመጡ ባክቴሪያዎችን የመግደል አቅም አለው። እንዲሁም በቆዳ ላይ የሚገኘውን ትርፍ ዘይት ለመቀነስ ይረዳል። ሎሚን ስንጠቀም በጣም ጥንቃቄ ልናደርጋቸው የሚገቡ ነገሮች አሉ። እነዚህ ፋይቶ ፎቶ ደርመታይተስ ወይም የፀሐይ ቃጠሎን ሊያባብስ ይችላል። ምክንያቱም በሎሚ ውስጥ ያለው ሶርናን የተባለው ንጥረ ነገር ሎሚን ተቀብተው ለፀሐይ ከተጋለጡ ቆዳ ላይ ከባድ ቃጠሎ፣ መቅላት ወይም ማበጥ ሊያስከትል ይችላል። ስለዚህ የምናዘጋጀውን ማስክ ማታ ተቀብተው ጠዋት በደንብ መታጠብ ግዴታ ነው። ሌላ የቆዳን ድርቀትና መቆጣትን ሊያስከትል ይችላል። ሎሚ በጣም አሲዳማ ስለሆነ በቀጥታ ፊት ላይ መቀባት ቆዳን ሊያቆስል ይችላል። ስለዚህ ሁል ጊዜ ከሌሎች ነገሮች ጋር በመቀላቀል ለምሳሌ እንደ ሩዝ ወይም ሙዝ ጋር በመቀላቀል ጥቅም ላይ ማዋል ይቻላል። ሎሚ ለማን አይመከርም? በጣም ስሜታዊ ቆዳ ያላቸው ሰዎችና የቆዳ መላጥ ያለባቸው ሰዎች ባይጠቀሙት ይመከራል። በሎሚ ፋንታ የብርቱካን ጭማቂ ቢጠቀሙ ይመረጣል። አራተኛው ግብአታችን የዱቄት ወተት ነው። በአሜሪካን አካዳሚ ኦፍ ደርማቶሎጂ እውቅና የተሰጠው ላክቲክ አሲድ የሞቱ የቆዳ ሴሎችን በማንሳት ቆዳን ለማለስለስ ያለው ሚና የታወቀ ነው።
የዱቄት ወተት በውበት መጠበቂያ መዋቢያዎች ውስጥ ለዘመናት ጥቅም ላይ የዋለ ግብዓት ነው። ለቆዳ ያለውን ጥቅም ስናይ አንደኛው ተፈጥሯዊ የቆዳ ማለስለሻነት ነው። በውስጡ ያለው ላክቲክ አሲድ በቆዳ ላይ የሚገኙ የሞቱ ሴሎችን በቀስታ በማሟሟት አዲስና ለስላሳ ቆዳ እንዲተካ ያደርጋል። ከሎሚው ሲትሪክ አሲድ ጋር ሲነጻጸር ላክቲክ አሲድ ለቆዳ በጣም ገር በመሆኑ ስሜታዊ ቆዳ ላላቸው ሰዎች ተመራጭ ነው። ሁለተኛው ጥቅሙ ጥቁር ነጠብጣቦችንና የቆዳ ቀለምን መለዋወጥን ማከም ነው። የዱቄት ወተት በውስጡ ያለው ላክቲክ አሲድ የቆዳ ቀለምን የሚያመዛዝን ባህሪ ያለው፣ ይህም በፀሐይ የመጥቆር ምልክቶችን ያጠፋል። በተጨማሪም በእድሜ ወይም በብጉር የሚመጡ ጥቁር ነጠብጣቦችን ያቀላል። እዚህ ጋር የዱቄት ወተት ያልኳችሁ በምክንያት ነው። ወተት ብንጠቀምስ ብላችሁ ልትጠይቁኝ ትችላላችሁ። ፈሳሽ ወተት ግን የዱቄት ወተት በውስጡ የተከማቹ ንጥረ ነገሮችን ይዟል። ከነዚህም መካከል ቫይታሚን ኤ የቆዳችን ሴሎች እንዲታደሱና እንዳይሸበሸቡ ይረዳል። ቫይታሚን ቢ12 ደግሞ የቆዳ ቀለምን ለማስተካከል ይረዳል። ሌላኛው ደግሞ ፕሮቲን ነው። ይህ ደግሞ ቆዳ ጥንካሬውን ጠብቆ እንዲቆይና ጤናማ እንዲሆን ይረዳል። ስለዚህ ከፈሳሹ ወተት ይልቅ ፓውደሩን ወተት ብንጠቀም የበለጠ ጥቅም እናገኛለን። ለምን? በንጥረ ነገሮቹ ኮንሰንትሬትድ ስለሆነና ውህዱን በምናዘጋጅበት ሰዓት ውህዱን ወፍራም አድርጎ ቆዳችን ላይ በደንብ ስቲክ አድርጎ እንዲይዝ ያደርግልናል። በወተት ምርቶች ላይ አለርጂ ያለባችሁ ሰዎች ይህንን ግብዓት መጠቀም የለባችሁ። አምስተኛው ግብዓታችን የበቆሎ ዱቄት ነው። የበቆሎ ዱቄት በምግብ ዝግጅት ውስጥ ብቻ ሳይሆን ለቆዳ እንክብካቤ በሳይንሱ ዓለም የሚታወቅባቸው በርካታ ጥቅሞች አሉት። የመጀመሪያው ከቆዳ ላይ ትርፍ ዘይትን የመምጠጥ አቅሙ ነው። የበቆሎ ዱቄት እጅግ በጣም ጥቃቅን የሆኑ ቀዳዳዎች ስላሉት በቆዳ ላይ የሚገኘውን ትርፍ ቅባት ወይም ዘይት የመምጠጥ ከፍተኛ ችሎታ አለው። ይህ በተለይ ወዛም ቆዳ ላላቸው ሰዎች ፊታቸው እንዲያንጸባርቅና የቆዳ ቀዳዳዎች በዘይት ተደፍነው ብጉር እንዳይፈጠር ይረዳቸዋል። ሁለተኛው ጥቅሙ ቆዳን የማለስለስና የማረጋጋት ባህሪው ነው። የበቆሎ ዱቄት ጸረ እብጠት ባህሪ ስላለው ቆዳ በፀሐይ ሲቃጠል፣ በኤግዜማ ሲቆጣ ወይም ሲያሳክክ የበቆሎ ዱቄትን መጠቀም ቆዳን እንዲረጋጋና የሚያቃጥለው ስሜት እንዲቀንስ ያደርጋል። ሶስተኛው ጥቅሙ የቆዳን መላላት የመከላከል ስሜት ነው። የበቆሎ ዱቄት ከሌሎች ፈሳሽ ግብዓቶች ጋር ተቀላቅሎ ፊት ላይ ሲቀባና ሲደርቅ በቆዳ ላይ የመሳብ ወይም የማጥበቅ ስሜትን ይፈጥራል። ይህ ጊዜያዊ ሊፍቲንግ ኢፌክት በመስጠት ቆዳ እንዳይላላና የቆዳ ቀዳዳዎች ጠበብ እንዲሉ ያደርጋል። አራተኛው ጥቅሙ ቆዳን ለማንጣትና ለማጥራት ነው። የበቆሎ ዱቄት በውስጡ ቫይታሚን ኤ እና እንደ አይረን እና ካልሽየም ያሉ ማዕድናትን ይዟል። እነዚህ ንጥረ ነገሮች የቆዳ ሴሎች እንዲታደሱና በቆዳ ላይ ያሉ ጥቁር ነጥቦች እንዲቀንሱ በማድረግ ቆዳ ንጹህና ብሩህ እንዲሆን ይረዳል። እዚህ ውህድ ላይ ለምን የበቆሎ ዱቄት መጠቀም አስፈለገ የሚለውን ስናይ፣ አንደኛ ውህዱ ፊት ላይ ተለጥፎ እንዲቆይና ወፍራም ወይም ክሬሚ እንዲሆን፣ ሌላኛው ደግሞ ከታጠብን በኋላ ቆዳችን ከመጠን በላይ እንዳይወዛና ለስላሳ እንዲሆን ያደርገዋል። የበቆሎ ዱቄት ውህድ ያለበትን በምንጠቀምበት ሰዓት ጥንቃቄ የሚያስፈልጋቸው ነገሮች አሉ። ይህም ቆዳቸው ላይ የፈንገስ ኢንፌክሽን ያለባቸው ሰዎች የበቆሎ ዱቄትን ባይጠቀሙ ይመረጣል። ምክንያቱም ፈንገስ የበቆሎ ዱቄት ውስጥ ያለውን ስታርች እንደ ምግብ በመጠቀም ሊራባ ስለሚችል ነው። በተጨማሪም ማስኩን ከተጠቀምን በኋላ የበቆሎ ዱቄቱ የቆዳ ቀዳዳዎችን እንዳይደፍን በደንብ መታጠብ ያስፈልጋል። እዚህ ጋር ላሳስባችሁ የምፈልገው የበቆሎ ዱቄት በምንጠቀምበት ሰዓት የበቆሎ ዱቄት ተፈጥሯዊና ደህንነቱ የተጠበቀ ቢሆንም ሁል ጊዜ ጥራቱን የጠበቀና ንጹህ ዱቄት መጠቀም አስፈላጊ ነው። ይህ የምናዘጋጀው ውህድ ከመድኃኒቶች ጋር ያለውን መስተጋበርና የጎንዮሽ ጉዳቱን ስናይ፣ ይህ ውህድ በቆዳ ላይ የሚቀባ በመሆኑ ከሚዋጡ መድኃኒቶች ጋር ምንም አይነት መስተጋበር የለውም። ነገር ግን ከብጉር መድኃኒቶች ጋር ለምሳሌ እንደ አይሶትሪቲኖን ወይንም ትሪቲኖንን የሚጠቀሙ ሰዎች ቆዳቸው ስለሚላጥ በውስጡ ያለው ሎሚ ሊያቃጥላቸው ይችላል። ስለዚህ ይህንን ውህድ መጠቀም የለባቸውም። የጎንዮሽ ጉዳቱ ደግሞ ፎቶሴንሲቲቪቲ ነው። ይህ ሎሚ የተቀባ ቆዳ ለፀሐይ ብርሃን በጣም ስሜታዊ ስለሚሆን ቆዳን ሊያጠቁር ይችላል። ስለዚህ ውህዱን በምንጠቀምበት ሰዓት ሁሌም ማታ ማታ ተቀብተን ጠዋት ታጥበን የፀሐይ መከላከያ ሰንስክሪን ብንቀባ ተገቢ ነው። ሌላው ደግሞ ጉዳቱ ኢሪቴሽን ነው፣ የማቃጠል ስሜት። በተለይ
ሴንሲቲቭ ቆዳ ያላቸው ሰዎች ላይ የማቃጠል ስሜት ሊፈጥር ይችላል። ስለዚህ ሴንሲቲቭ ቆዳ ያላቸው ሰዎች ይህንን ውህድ መቀባት የለባቸውም። አሁን ወደ አዘገጃጀቱ ነው የምንሄደው። አዘገጃጀቱ አንደኛ አንድ የሙዝ ልጣጭ በትንንሹ የተከተፈ፣ ሁለተኛ አንድ የሾርባ ማንኪያ ሩዝና አንድ ብርጭቆ ውሃ፣ ከዚያ የተከተፈውን የሙዝ ልጣጭና ሩዙን አንድ ላይ ቀላቅሎ ለ10 ደቂቃ ማብሰል ነው። ሶስተኛ ላይ ያበሰልነው ውህድ በደንብ ካቀዘቀዝን በኋላ በብሌንደር ውስጥ በደንብ ላም ብሎ እስኪደቅ ድረስ መፍጨት ነው። ከዚያ አራተኛ ላይ የፈጨነውን ውህድ በማጣሪያ ማጣራት ነው። ማጣራት ያስፈለገበት ምክንያት ውህዱ ለስላሳ ዩኒፎርም የሆነ ቴክስቸር እንዲሰጠን ነው። ከዛ አምስተኛ ላይ አንድ የሾርባ ማንኪያ በቆሎ ዱቄት በመጨመር በደንብ ማማሰል ነው። በመቀጠል አንድ የሾርባ ማንኪያ የሎሚ ጭማቂ ጨምረን አሁንም ውህዱን በደንብ ማማሰል ነው። በመጨረሻም አንድ የሻይ ማንኪያ የዱቄት ወተት ጨምረን ውህዱን በደንብ ዩኒፎርም እስኪሆን ድረስ በደንብ ማማሰል ነው። ከዛ ክሬሚ የሆነ ውህድ እናገኛለን ማለት ነው። ያዘጋጀነውን ውህድ እንዴት እንጠቀመው? አጠቃቀሙን፣ መጠኑንና የጊዜ ገደቡን ደግሞ እናያለን። መጠኑ እንደ ማስክ በቀጭኑ ፊትና አንገት ላይ መቀባት ነው። መቼ እንቀባ? ማታ ማታ ቢቀባ ይመረጣል። ምክንያቱም በውስጡ ሎሚ ስላለው ለፀሐይ እንዳንጋለጥ። ለምን ያህል ጊዜ ተቀብተን እናቆየው ቆዳችን ላይ የሚለውን ለ30 ደቂቃ ያህል ቆዳችን ላይ አቆይተን መታጠብ ነው። ለምን ያህል ቀናቶች እንጠቀመው የሚለውን ስናይ ለ7 ተከታታይ ቀናቶች መቀባት ይቻላል። ምክንያቱም ያዘጋጀነው ውህድ በፍሪጅ ውስጥ ለ7 ቀን ብቻ ነው መቆየት የሚችለው። ስለዚህ ስናዘጋጅ መጠኑን በትንሹ አድርገን ብናዘጋጅ ይመከራል። ይህንን ያዘጋጀነውን ውህድ እነማን መጠቀም የለባቸውም የሚለውን ደግሞ ስናይ በሎሚ ወይም በወተት ምርት ላይ አለርጂ ያለባቸው ሰዎች፣ ከፍተኛ የሆነ የቆዳ ቁስለት ወይም የቆዳ ኢንፌክሽን ያለባቸው ሰዎች፣ እጅግ በጣም ስሜታዊ የሆነ ቆዳ ያላቸው ሰዎች ይህንን ውህድ መጠቀም የለባቸው። በተጨማሪ ይህንን ውህድ ከመጠቀማችሁ በፊት ቅድም ብየዋለሁ፣ ፓች ቴስት ማድረግ አለባችሁ። ይህንን ማስክ ተጠቅማችሁ ከታጠባችሁ በኋላ ሞይስቸራይዘር ክሬም ወይም ደግሞ ቫዝሊንን መቀባትን እንዳትረሱ። አንዳንድ ሰው ላይ የቆዳ መድረቅን ስለሚያመጣ ይህንን እንዲከላከል ያደርጋል። ያው ቆዳችን የተለያየ አይነት ስለሆነ ደረቅ ኮምቢኔሽን እና ደግሞ ወዛም ደረቅ ስላለን እንደ ቆዳችን ስንቀባው የተለያየ ውጤት ነው የሚያሳየን። እናም ደግሞ ለፀሐይ ላይ ተጋላጭ የሆናችሁ ሰዎች ሰንስክሪንን ብትጠቀሙ ይመከራል። የዛሬውን ትምህርቴን እዚህ ላይ አበቃ። ውድ የቤተ ጤና ተከታታዮች፣ ተፈጥሯዊ ግብዓቶች ለቆዳችን ድንቅ ናቸው። ነገር ግን ወጥነት ያለው እንክብካቤና ትክክለኛ አጠቃቀም ያስፈልጋል። ይህንን ማስክ ሞክራችሁት ለውጡን በኮመንት ላይ አጋሩ። ለተጨማሪ የጤና መረጃዎች ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። ጤናችሁ ሀብታችሁ ነው። መልካም ጊዜ ይሁንላችሁ። አመሰግናለሁ። ቻው።